ከኮንዶሚኒየም ቤቶች ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት ቤት ለቤት ቁጥጥር እንደሚደረግና በርካታ ኮንዶሚኒየሞችም እንደሚሸጡ ታውቋል። በሌላው መረጃችን ደግሞ ላለፉት ወራት የነዋሪነት መታወቂያን ሲጠባበቁ የነበሩ ነዋሪዎች ካሁን ጀምሮ መውሰድ እንደሚችሉ ሰምተናል። ከቴሌብር ብድር ጋር በተያያዘም አዲስ መረጃ ይዘናል። ላለፉት ወራት የነዋሪነት መታወቂያን ሲጠባበቁ የነበሩ ነዋሪዎች ካሁን ጀምሮ መውሰድ እንደሚችሉ ተገልጿል። በተለያዩ ወረዳዎች ተመዝግበው የነዋሪነት መታወቂያን ለመውሰድ ሲጠባበቁ የነበሩ ነዋሪዎች ካሁን ጀምሮ በየወረዳቸው እየተገኙ የነዋሪነት መታወቂያቸውን መረከብ እንደሚችሉ የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ባለፉት ወራት በኤጀንሲው የነበረ ውዝፍ የነዋሪዎች መታወቂያ አሁን ላይ ሙሉ ለሙሉ ታትሞ ለወረዳዎች መላኩን የሚናገሩት የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ አሁን ላይ ቀሪ ያለው ከጳጉሜ ወር ወዲህ ብቻ የተመዘገበ መሆኑን ተናግረዋል። ቀሪ የነበረ ከ100 ሺዎች በላይ የነዋሪዎች መታወቂያ ታትሞ ለወረዳዎች መላኩንና ለአዲስ ለጠፋና ለእድሳት የሚሰጠው የጊዜ ገደብ እኩል መሆኑን ገልጸዋል። መታወቂያቸው ለታተመላቸው ዜጎች ከአጭር የጽሑፍ መልእክት በተጨማሪ በቀጥታ እየተደወለ እየተነገረ መሆኑን ያነሱት አቶ ጥጋቡ በበጀት ዓመቱ በአጠቃላይ 531 ሺህ መታወቂያ ለመስጠት መታቀዱን አክለዋል። በየወረዳው ከዚህ ቀደም ታትሞላቸው ያልወሰዱ ነዋሪዎች መኖራቸውን ያነሱት ዳይሬክተሩ የስልክ መስመራቸው ያልሰራ ነዋሪዎች በመኖራቸው በኤጀንሲው አጭር የስልክ መስመር 7533 በመደወል ማጣራት እንደሚችሉ አመላክተዋል። ከዚሁ ጎን ለጎን ደግሞ ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረጉን አውቀናል። ዋነኛው ትኩረት ደግሞ የሲም ካርድና የቴሌብር ብድር መሆኑ ታውቋል። የተንቀሳቃሽ ስልክ ሲም ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር ሊተገብር እንደሆነ የብሔራዊ መታወቂያ ፕሮግራም አሳውቋል። አዲሱ አሰራር የቴሌብር ብድራቸውን ላለመክፈል ሲም ካርድ የሚጥሉ፣ ሲም ካርድ የሚቀይሩና የቴሌብር አገልግሎቶችን የሚያቋርጡ አንዳንድ ግለሰቦችን ህገወጥ ተግባር እንደሚያስቆምም ታምኖበታል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር አቶ ሳሚናት ሰይፉ እንደገለጹት ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት ይሰራበታል። አቶ ሳሚናስ የቴሌኮም ዘርፍ ላይ እየተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው አቅም በላይ እንዲጨምር እንደሚያግዘው ተናግረዋል። ይህ አዲስ አሰራር የብድር አገልግሎቱን በፍጥነት ወደ ስራ እንዲገባ ከማድረጉም በተጨማሪ እንደ ሞባይል ዳታና የአየር ሰዓት ለመሳሰሉ አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት አይነቶች ለማስተዋወቅ ከፍተኛ እገዛ እንደሚያደርግ አብራርተዋል። የቴሌብር ብድር ከሲም ካርድ እና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጸሙትን ማጭበርበሮች ያስቀራል ተብሏል። በተጨማሪም ፋይዳና ባንኮች በፈጠሩት የቀደመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበዳሪዎችን ለማስገደድ እገዛ እንደሚያደርግና ተበድረው የሚጠፉትን ከፖሊስ ጋር በመተባበር ለመያዝ ያስችላል የተባለ ሲሆን ነገር ግን አሰራሩ በትክክል መቼ እንደሚጀምር በግልጽ አልተገለጸም። በቴሌብር ብድር ወስደው ያልመለሱ ሰዎችን በሚመለከት ከሰሞኑ ማስጠንቀቂያ እየተሰጠ እንደሚገኝ መዘገባችን ይታወሳል። ኢትዮ ቴሌኮም በቴሌብር አማካኝነት ብድር ወስደው ብድራቸውን ያልመለሱ ሰዎች ብድሩን በአስቸኳይ እንዲመልሱ ማስጠንቀቂያ በስልክ መስመራቸው እየላከ መሆኑን ነው ያገኘነው መረጃ የሚያሳየው። በሌላ በኩል ደግሞ ከኮንዶሚኒየም ቤቶች ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት ቤት ለቤት ቁጥጥር እንደሚደረግና በርካታ ኮንዶሚኒየሞችም እንደሚሸጡ ታውቋል። የአዲስ አበባ የቤቶች ልማት ኮርፖሬሽን በ2018 በጀት ዓመት ያለበትን የቦንድ ብድር መመለስ በሚችልበት ሁኔታ ላይ ልዩ ትኩረት አድርጎ ውይይት ማካሄዱን ሰምተናል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ ከተቋሙ ስትራቴጂክ ኮሚቴ ጋር በነበራቸው ውይይት ላይ በዚህ በጀት ዓመት ያለንን ሙሉ አቅም በመጠቀም የተቋማችንን ገቢ ማሳደግ ያስፈልጋል ብለዋል። በ2018 በጀት ዓመት የኮርፖሬሽኑን አቅም በገቢ ለማጎልበት በተለያዩ ቦታዎች ያሉትን የተቋሙን ንብረቶች መመሪያውን በጠበቀ መልኩ በአስቸኳይ ወደ ገንዘብ በመቀየር ተቋሙ ያለበትን የቦንድ ብድር መመለስ አለበት ሲሉ ተናግረዋል። በቦንድ ብድርና በካፒታል የተገነቡ ቤቶችን በተመለከተ ተገንብቶ አገልግሎት መስጠት የሚችል ቤት በምንም አይነት ሁኔታ ክፍት ሆኖ መቀመጥ የለበትም ሲሉም ተናግረዋል። በተቋሙ መመሪያ መሰረትም ለተጠቃሚዎች በማስተላለፍ ከባንክ የወሰደውን የቦንድ ብድር መመለስ አለበት ሲሉ ገልጸዋል። ከዚህ ቀደም በአዲስ አበባ የሚገኙ ኮንዶሚኒየሞች ከፍተኛ የሆነ ዕዳ እንዳለባቸው
በተደጋጋሚ ጊዜ ሲነገር ቆይቷል። የአዲስ አበባ የቤቶች ልማት ኮርፖሬሽን የተረከባቸው ከ30 ቢሊዮን ብር በላይ ዕዳ ያለባቸውን የጋራ መኖሪያ ቤቶች መሆናቸውን ከዚህ በፊት ማስታወቁም ይታወቃል። በዚህ ብድር አለመከፈል ምክንያት የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ሲሰጥ የቆየውን ብድር ባለመስጠቱ አዳዲስ የቤቶች ግንባታዎች ከቆሙ ወራት መቆጠራቸው ይታወሳል። ሆኖም ግን በአሁኑ ጊዜ አዲስ የቤቶች ግንባታ አቅጣጫ መቀመጡን በቅርቡ መዘገባችን ይታወሳል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር የከተማዋ ከንቲባ ወይዘሮ አዳነች አቤቤ መግለጻቸው የሚታወስ ነው። የከተማ አስተዳደሩ ትኩረቱን በቤቶች ግንባታ ላይ ማድረጉም ነው የተገለጸው። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው 350.1 ቢሊዮን ብር በጀት ማጽደቁ ይታወሳል። ከዘንድሮ የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር መሆኑን አውቀናል። የጸደቀውን በጀት ተከትሎ የአዲስ አበባ ከተማ አስተዳደር በመቶ ሺዎች የሚቆጠሩ ቤቶችን ግንባታ መጀመሩን ከንቲባ አዳነች ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድም በቅርቡ ከከፍተኛ አመራሮች ጋር ባደረጉት ውይይት ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ ነው ማለታቸው የሚታወስ ነው። የቤት ችግርን ከመቅረፍ ባለፈ የዜጎችን ኑሮ የሚያዘምን አሰራር መተግበር እንደሚያስፈልግም ተናግረዋል። መንግስት በሚቀጥሉት ዓመታት ከ1.5 ሚሊዮን ያለነሱ ቤቶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ከተማ ብቻ ሳይሆን በክልሎች ጭምር የሚተገበር መሆኑን አመልክተዋል። በዘርፉ ያለውን አቅም ለማጎልበት የስሪዲ ቤት አገነባብ ቴክኖሎጂን ወደ ሀገር ውስጥ ገብቶ ወደ ግንባታ ሊገባ ዝግጅት መጠናቀቁን አንስተዋል። ከጥቂት ሳምንታት በኋላም የሙከራ ቤቶች እንደሚገነቡም ጠቅላይ ሚኒስትሩ ይፋ አድርገዋል። በአነስተኛ ወጪ ከአካባቢ በሚገኙ ግብዓቶች የተሻለ መኖሪያ ቤቶችን ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለውም ነው የጠቆሙት። በአጭር ጊዜ ውስጥ በአገር አቀፍ ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑን ጠቅላይ ሚኒስትሩ መግለጻቸው ይታወሳል።